አገር ጠፋ። ዛሬ ደግሞ እንደምታዩት የሰው ሞት እንኳን ሰርግ የሆነበት ሀገር ለሌላው አይደለም ለኛ ለወንዶች ላይ እንደ ሰርግ እንደመጣሽ ሰው የሞተ እዚህ ተፈር የሚያደርገው አሁን ሰው ለሰው የማይራራ ህንጻ ቤተክርስቲያን ቢሰራ አረመኔ ነው። ዳይ የተራራ ህንጻ ቤተክርስቲያን የሚሰራ አረመኔ ነው። ቤተክርስቲያን መስራት ከፈለክ ቤኒሻንጉል ደስ ራስክ ለምን መሰላችሁ ምለፈልፍ ሳንሰማ ድንገት እንዳትሉ ካንሲስ ሳንሰማ አልሰማንም እንዳይሉ ነገሯቸው። ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? አሜን። አምላከ አበው ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በዛሬው ቪዲዮ እንግዲህ መምህር ዲያቆን ዮርዳኖስ አበበ በጎንደር አብያተ ክርስቲያናት የመፍረሳቸው ጉዳይ እጅግ በጣም ያሳስበኛል። ጥንታዊ አብያተ ክርስቲያናት እየፈረሱ ነው፣ ቤተ መቅደስ ተልልቅ ቤተ መቅደስ ይገንባ በሚል ምዕመኑ የተበዘበዘ ነው ሲል ከጳጳሳቱ ጋር መጣላቱን ከቆመሳት ከአስተዳዳሪዎች ጋር መጋጨቱን ተናግሯል። ይሄ እንግዲህ በተለያዩ ከተሞች ነው፣ በጎንደር ላይ ብቻ ሳይሆን በዋነኝነት በዛ ላይ በርካታ ነገሮች ሆኑ እንጂ ይሄንን የምናየው ይሆናል ማለት ነው። ሌላው ዛሬ የምንመለከተው ሐሰተኛ ትርክት እናፈርሳለን ማለት ነው። የውሸት ትርክት ተገንብቶ የነበረውን እናፈርሳለን በአንድ ቪዲዮ የማሳያችሁናል ማለት ነው። እንግዲህ አብራችሁን ቆዩ። ይሄን ሁሉ የምንመለከተናል። እስኪ ለመጀመሪያ ደስ የሚያሰኝ ኦርቶዶክሳውያን በሙሉ በተለይ ማህበራዊ ሚዲያ ለምንጠቀም ኦርቶዶክሳውያን ታላቅ የምስራች አለ፣ ደስ የሚያሰኝ ነገር። እስኪ በደስታ ቪዲዮን እንጀምረው። ይሄንን ቪዲዮ እንየው። ለኦርቶዶክሳውያን የሚገርም አፕሊኬሽን ይዤላችሁ መጥቻለሁ። ይህ አፕሊኬሽን መዝሙርና ቅዳሴን በኦዲዮ መስማት የሚችሉበት ሲሆን መዝሙሮችን እስከ ግጥማቸው፣ ቅዳሴን ደግሞ በኦዲዮ እስከ ትርጉሙ የያዘ ምርጥ አፕሊኬሽን ነው። ልክ እንደምታዩት ዘወትር የምናዳምጣቸው መዝሙሮችን፣ የቅዱሳን መዝሙሮችን፣ የበዓል መዝሙሮችን በሙሉ ያካተተ ምርጥ አፕሊኬሽን ነው። ወደ ጎን ስላይድ ስታረጉ ደግሞ ከሰኞ እስከ እሁድ የሚቀደሰውን ቅዳሴ እስከ ትርጉሙ ያካተተ ምርጥ አፕሊኬሽን ነው። ይህን አፕሊኬሽን ለማውረድ ወደ ፕሌይ ስቶር ከሄዳችሁ በኋላ ፕሮቴክታችሁ ሰርች ታደርጋላችሁ። መጀመሪያ ላይ ይሄን አፕሊኬሽን ስታገኙት ኢንስቴል አድርጋችሁ ከከፈታችሁት በኋላ ከላይ የሰርች በተኑን ተጭናችሁ OR7 ብላችሁ ሰርች ታደርጋላችሁ። ወደ ላይ ስክሮል ስታደርጉ ኢንስታል የሚል አማራጭ ታገኛላችሁ። ኢንስታል አድርጋችሁ መጠቀም ነው ማለት ነው። ይመቻችሁ። ይሄ በእውነት ደስ የሚያሰኝ እንግዲህ ጥሩ አፕሊኬሽን ነው። ለኦርቶዶክሳውያን የሚገርም ለኦርቶዶክሳውያን የሚሆን የሚመች ምርጥ አፕሊኬሽን ይዛልን መጣለች ጠቁማናለች ማለታችን እጅግ በጣም እናመሰግናለን። እንግዲህ በሚመች ሰዓት አንዳንድ ነገሮች በሚሆኑበት ቦታ ላይ ሆነን መጠቀም እንድንችል የተዘጋጀ ነው። ቤታችን ውስጥ ስልካችን ላይ የተለያየ ቦታ ላይ ስንሄድ የጸሎት መጽሐፍ ማዝ ካልቻለን በዚህ እንድንገለገል ይጠቅማሉ ብዬ ስናሰብኩ ነው የጠቆምኳችሁ። እስኪ ወደ ቀጥታ ወደ ዲያቆን ዮርዳኖስ አበበ እንሂድ። ቤተክርስቲያን እያፈረሳችሁ ምስሩ ምዕመናን የምታስጨንቁ ቆሞሳት አስተዳዳሪዎች አቁሙ እያለ ተናግሯል። ቤተክርስቲያን በጣም እየፈረሰ ይገኛል። አሁን በከተማችን ላይ ብዙ ከተማ ቤተክርስቲያን ጠበበ በሚል እያፈረሱ መስራት እንደ ፋሽን ተያይዞታል ማለት ነው። አንዱ አስተዳዳሪ ሲያፈርስ ሌላኛውም ያፈርሳል ማለት ነው። ይህንን ጳጳሳቱን በዝምታ ነው ያዩት። ዲያቆን ዮርዳኖስ ግን ብዙ ጊዜ ተጋጭቶበታል። ብቃት የመጀመሪያ የሚፈልገው ነገር መንፈሳዊነት ነው። መንፈሳዊነት ደግሞ ወንጌል ላይ ነው ያለ። ወንጌል ላይ ህንፃ ስራ የሚል አንድ ቃል ካመጣን ይልቀጣል። ድሃ እየተራበ ክርስቲያኖች ተቸግረው እርባቸው ጠምቷቸው ሃይማኖታቸውን እየካዱ ሴቶች ሰውነታቸውን ለወንድ እየሸጡ ዛሬ አረብን ያጥለቀለቀው ወንድምና እህታችን ደልቶት ይመስላል። እዛ ይሄድ ርቧቸው ነው፣ ቸግሯቸው ነው፣ ቤተሰባቸው ተቸግሮ ነው እኮ። ሜዲትራኒያን ስለበላቸው በሺ ስለሚቆጠሩ ሰዎች እንነጋገር። ቀይ ባህር ላይ ሰጥሞ ስለቀሩት እንነጋገር። ህንድ ውቅያኖስ ውስጥ ሰጥሞ ስለቀሩት እነዚህ ነው ደልቷቸው ይመስላል። ሰዎች በረሃብ ምክንያት በችግር ምክንያት እየተሰደዱ ህንፃ ስራ የሚል እስኪ አንድ ቃል አይደለም የበቃል እኮ ብቃቱን ተው። እንዲያው ክርስትናውን የምናቆየው ህሊና ያለው ሰው ይገኛል አለ። ፈረንጅ እንኳን ህሊና ሲገዛ ያለውን ሀብት ንብረት ሽጦ ለእርዳታ ድርጅት ይሰጣል እኮ አይደል? ይሰጥልኛል ነው ፈረንጅ እንኳን ማለት አይተው በቃ የደስታ ምንጭ እንደማይሆን ሲያውቁ እንደዛ ያደርጋል። ፈረንጅ እምነት የለሽ ነው ማለት ነው። ትምህርት እንዲሆነን ነው። የአፄ ልብነ ድንግል ጥፋት ሀገር አጠፋ። ካህናቱ ተሰብስበው ሊቃውንቱ ተሰብስበው አብረው ጠፉ። ቤተክርስቲያንን አጠፏት። ዛሬ መካነ ስላሴ የት እንዳለ ታውቃላችሁ? ዛሬ አትሮንሰ ማርያም የት ናት? እነዚያ ዓለም ያደነቃቸው በወርቅ በእንቁ ነገስታቱ ያነጿቸው አድባራት ዛሬ የት ናቸው? የግራኛ አህመድ ታሪክ ጸሐፊ የነበረው አረብ ፋቂ እንኳን አንዳንዶቹን አብያተ ክርስቲያናት ሲያቸው ይገረም ነበር።
ኢየሩሳሌም ውስጥ በወርቅ በዕንቁ የታነጹ አብያተ ክርስቲያናት ጥፋት ነው ያመጡት። ኢትዮጵያ ውስጥ በወርቅ በዕንቁ የታነጹ አብያተ ክርስቲያናት ጥፋት ነው ያመጡት። ዲያቆን ዮርዳኖስ ያነሳው ሐሳብ እጅግ በጣም ድንቅ የሆነ ሐሳብ ነው። እንደ ቀላል እንዳንመለከተው አሁን በዚህ ጊዜ ቤተክርስቲያናችን እየተሰራበት ያለው ሂደት በጣም ትክክል አይደለም። አስተዳዳሪዎች ቤተክርስቲያን ያፈርሳሉ ጠበበ የሚል ምዕመናንን ሳያማክሩ። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገንዘብ ምንጭ ምዕመኑ ነው። እንደ ሌሎቹ የሃይማኖት ድርጅቶች ከአውሮፓውያን የሚረዱ አይደለም። እንደ ፕሮቴስታንቱ እንደ ካቶሊኩ የአውሮፓ እጅ የለበትም። ከምዕመኑ ነው። ምዕመኑ ደግሞ በድህነት በጦርነት በችግር አረንቋ ውስጥ ሆኖ ቤተክርስቲያን እንዲያንጽ ግፍ እየተፈጸመበት አይደለም ወይ? ያውም ጊዜው አይደለም እኮ ብዙ ኦርቶዶክሳውያን እየተገደሉ እየታረዱ እየተሳደዱ ባለበት ሰዓት እንዲህ ያለ ክፉ ወጪ አውጥቶ በጣም ብዙ ወጪ አውጥቶ ቤተክርስቲያን ማነጽ ምን ይሉታል? ያለው በቂ አይደለም ወይ? ባለው ላይ ያውም እኮ አፍርሶ ነው የሚሰራውና እንደ ፋሽን እየተቆጠረ ነው። አንዱ አስተዳዳሪ አፍርሶ ከሰራ ያኛውም ደግሞ ከማናነሽ በሚመስል ሁኔታ ያፈርሳል። እንደዛም ሆኖ ምዕመናን ሳያውቁ ምዕመናን ሳይነገራቸው በሰበካ ጉባኤ በሚወከሉ ምዕመናን ሳይነገራቸው በድምጽ ብልጫ ተበልጠው አስተዳዳሪዎች ብቻ እየወሰኑ ይሰራል ማለት ነው። ያም ሆኖ ደግሞ በጣም የሚያሳዝነው ቤተ ክርስቲያኑ መቼ ተገንብቶ እንደሚያልቅ እንኳን አይቀመጥለትም ማለት በፕላን ደረጃ በቅድ ይሄን በዚህ ጊዜ ጀምረን በዚህ ጊዜ እንጨርሳለን አይባልም። ይሄ ደግሞ ገንዘብ እንዲባክን ገንዘብ ዝርፊያ ውስጥ እንዲገቡ ያደርጋቸዋል ማለት ነው። ህንፃ እግዚአብሔር ሁሉ የሚበልጠው ህንፃ እግዚአብሔር ማን ነው? ሰው ነው። ለሰው የማይራራ ህንፃ ቤተክርስቲያን ቢሰራ አረመኔ ነው። ድሃ እየተራራ ህንፃ ቤተክርስቲያን የሚሰራ አረመኔ ነው። ቤተክርስቲያን መስራት ከፈለክ ቤኒሻንጉል ሂደህ ስራ እስኪ ከመምህር በጻ ጋር ተገናኙና ቤኒሻንጉል ሄዳችሁ ስሩ፣ ደቡብ ኦሞ ሄዳችሁ ስሩላችሁ። ቤተ ክርስቲያን አጥተው ታውቃላችሁ አይደለም? እንጨት ተክለው አመሳቅለው ከዚያ እግዚአብሔርን የሚያመልኩ ወገኖቻችን ኢትዮጵያውያን በደቡብ ኦሞ አካባቢ ስንት ናቸው? ማህበረ ቅዱሳን ብዙ ያቅሙን ያክል ሞክሯል፣ ግን አንድ ማህበር እስከ ስንት ድረስ ይደርሳል? ሌሎች ወንድሞቻችንም በዚህ አካባቢ ያሉ በማህበር ሆነው ብዙ ስራ የሚሰሩ ወንድሞቻችን አሉ። እንዲህ ነው ወይ እግዚአብሔር የምናስደስተው? እውነቴን ነው። ከገንዘብ በቀር የሚያሳዝናችሁ ነገር አለ? አሁን የእግዚአብሔር ስራ ነው። እውነቴን ነገሯቸው ለትልልቆች ለአባቶች፣ ይሄ የታይታ ስራ ነው። ድሃ እየተራበ ሀገር መከራ እያየ ባለፈው የታረዱ 25 ኦርቶዶክሳውያን ቤተሰቦች እዛ እየተሰቃዩ አይደሉ? ገንዘብ ከተረፋችሁ አትልቁላቸው። በነገራችሁ ላይ አልሰማችሁም? ትናንት እንደገና 6 ሰው ታርዷል። ለነዛ እንኳን ይሰማችኋል? እንቅልፍ ትተኛላችሁ አይደል? አለመታደል ናብረቴ እኔ ያዝናለሁ። እውነትም በጣም ያሳዝናል። የዚህን ያህል ገንዘብ ከመውላ ገንዘብ ከተረፈ ለምን ያጡ የነጡ ድሃዎች እያሉ እየተገደሉ ቤት ንብረታቸው ተፈናቅለው መኖር የተቸገሩ ክርስቲያኖች ኦርቶዶክሳውያን እያሉ ቤተክርስቲያን እናሰፋለን በሚል ቤተክርስቲያንን አፍርሶ ደግሞ ቤተክርስቲያን እየሰሩ ገንዘብ ምዕመኑን መዘብዘብ እጅግ በጣም የሚያሳዝን ነው። ገንዘብ ምዕመኑ ላይ መዝረፍ እጅግ በጣም የሚያሳዝን ነው። ምዕመኑ ደግ ነው፣ የጸደቀ ነው። ገንዘብ አምጣ ሲባል ይሰጣል እና ይሄ ነገር መቆም መቻል አለበት። አለመታደል ብሎ እንደገለጸው ዲያቆን ዮርዳኖስ አበበ በእውነት አለመታደል ነው እና ከዚህ አባቶቻችን አስተዳዳሪዎች እባካችሁ ከዚህ ጉዳይ ልንቆጠብ ይገባል። በአድዋ ጦርነት ጊዜ ከኦርቶዶክሳውያን ይልቅ የሙስሊም ቁጥሮቻቸው የበዛና ሞታቸው ይግፍ ያልተነገረላቸው የሚል የሐሰት ፕሮፓጋንዳ እየተነዛ ይገኛል። ይህን የሚያፈርስ ቪዲዮ ላሳያችሁ እስኪ። በአድዋ ጦርነት የዘመተው ህዝበ ሙስሊም ከጦርነቱ በኋላ ውለታው ተዘንግቶ አስክሬኑን ቀባሪ አጥቶ የአሞራ ቀለብ የጅብራት ሲሆን ሽታው የአካባቢ ማህበረሰቡ ሁሉ እስኪጸየፈው ድረስ ሲሸሽ ነበር። እንዲህ ብለው የጻፉት አቶ አንዳርጋቸው ጽጌ ናቸው። ትውልድ አይደናገር እኛም እንናገር በሚለው መጽሐፋቸው። ድንቄም ተናግረው ሙተዋል። ጋሼ ትክክል አልሰሩም። ሐሰት ቅጥፈት ልብስ አልብሰው ኩልኩለው አሽሞንሙነው መጽሐፍ ብለው አትመው ለዚህ ምስኪን ትውልድ መቧጨቂያ መጣያ ማዘኛና መቆዘሚያ መጽሐፍ እንጂ የሰጡት የተደናገረ ትውልድ የሚያርምና የሚገራ የሚያስተምርና የሚያስገነዝብ መጽሐፍ ሆኖ አላገኘሁትም። እርግጥ ጋሼ እርስዎንም በወቅቱ ኢንተርቪው አድርጌዎት ነበር። መልሶት አጥጋቢ አይደለም። ለይቅርታ እንኳን ልቦ አልተገራም። ምን አሉ?
እኔ እኮ ይሄንን መጽሐፍ ስጽፈው እስር ቤት ነበርኩኝ። እስር ቤት እያለው ብዙ ማጣቀሻ መጽሐፍቶችን ማግኘት አልቻልኩም። በተለይ ስለዚህ ስጽፍ የጆናታንን መጽሐፍ እንጂ ጆናታን የጠቀሰውን ምንጭ አድርጎ ወይም ሶርስ ብሎ የጻፈውን ዋናውን መጽሐፍ እንደማላገኘው ስለማቅ ሊስቴ ውስጥ እንኳን ዘርዝሬ አምጡልኝ ብዬ አልጠየቅኩም። ስለዚህ የማስታውሰውንና ይሄ ጆናታን የሚሉት ማን እንደሆነ አላውቅም የሚሉት ሰውዬ የጻፈው መጽሐፍ ላይ ነው የወሰድኩት ብለው መልስ መለሱ። ጆናታን የጠቀሰው መጽሐፍ ሞደርን አቢሲኒያ ይባላል። ኦገስት ዌልድ ነው የጻፈው። ኦገስት ዌልድ በወቅቱ የአይን ምስክሮችን ጭምር ኢንተርቪው አድርጎ ከጦርነቱ በኋላ ኢትዮጵያ ተገኝቶ ጽፏል። በጻፈው መጽሐፍም ላይ በሺዎች የሚቆጠሩ አስክሬኖች እዚህም እዛም ስለመውደቃቸው፣ አካባቢው በጣም ቅርብ ስለሆነ ውጊያው በጣም የቅርበት ስለነበረ ጣሊያኖቹም የሆኑ የኛ ወገን ሰዎች የወደቁት ተመሳሳይ ቦታ ላይ ነበር። እርግጥ ነው መልክዓ ምድሩ አስቸጋሪ ተራራና ድንጋይ በመሆኑ ጦርነቱም በጣም ከባድና አስቸጋሪ የነበረ የበርካቶችን ሕይወት የቀጠፈ በመሆኑ ቶሎ ብለው ቀብረው መጨረስ አልቻሉም። ለሳምንታትም አካባቢው ተከልሎ ነበር። አዎ አስክሬኖች ይሸቱ ነበር። አዎ ሺዎች ሳይቀበሩ ቀናቶች ተቆጥረው ነበር። ግን ሙስሊሞች ተለይተው አልነበረም። ይህ ሐሰት ነው። የመጽሐፉ ጸሐፊ ይሄን አላለም። እንዲያውም አለ ኦገስት ዌልድ እንደውም አለ ሙስሊሙንም እምነቱ በሚፈቅደው መሰረት ሲቻል እየተገነዘ ይቀበር ነበር። መገነዣ ሲጠፋም በድንጋይ ከላይ እስከታች አልብሰው ይቀብሯቸው ነበር። ክርስቲያኑንም ሻል የሆነ ግሬቭ ሲገኝ እዛ ውስጥ እያስገቡ ይቀብሯቸው ነበር ብሎ ነው የጻፈው። እምዬ ምኒልክ እንኳን ጥቁር፣ ነጭ፣ ሙስሊም፣ ባሪያ፣ ጨዋ ብለው ሊለዩ አይደለም የወጋቸውን የጣሊያን አስክሬን እንኳን ለቅመው የቀበሩ ንጉስ ናቸው። ይሄ የስልሳዎቹ ኢሊየት ነኝ የሚሉ ሰዎች የሆነ ከዘውዳዊው ስርዓት ጋር ያላቸው ጥላቻ ጣራ የነካ ነው። ለምን እንደሆነ አላውቅም። ማይገርም ሰው በሐሰት ትርክት እንዴት መጽሐፍ ይጽፋል? ኦገስት ዌልድ የጻፈውን መጽሐፍ ገጹን ከፈለጋችሁ ከ380 እስከ 392 ድረስ ያለችውን ብቻ ገልጣችሁ ብትመለከቱ ይሄን እውነት ትረዳላችሁ። ጋሽ ግን ይሄን ብለው ጽፈው ብዙ መድረክ ላይ ተጠይቀው ይቅርታ ለመጠየቅ ፍጹም ከብዶታል። እንኳን እንዲህ ነውት ብዬ ልናገር አልችልም። ግን ቅጥፈዋል፣ ግን ዋሽተዋል። በስንፍናው ምክንያት በርካቶች የሚጣሉበት አዲስ ርዕስ ሰጥተዋል። ያልተባለና ያልተጻፈ ያልነበረ ሐሰት፣ ያውም ከማንም ነጫጭባ ሲያሻቸው ፈረንጅ ነው ያሸነፈን፣ ሲያሻቸው ምን ያላሉን አለ እያሉ ከሚጽፉ ሰዎች እጅ የተገኘን ነገር አምጥተው እርሱን ቫይራል እንዲያደርጉት መነጋገሪያ ርዕስ የፈጠሩ መስሎት መጥፎ ነገር ዘርተዋል። የአረብ መነቀል አለበት። ሙስሊም ወዳጆቼ፣ ሙስሊም ኢትዮጵያውያኖች፣ እናንተም ለሀገራችሁ እኩል መስዋዕትነት ከፍላችኋል፣ ተጽፎላችኋል። ያላነበቡ እናንተም አታነቡም በሚል ይኸው የሐሰት ትርክት አይናችን እያየ በእኛ ዘመን እንኳን ጽፈው መልሰው ይሰጡናል። አይገርም? በጣም በጣም ይደንቃል እንጂ ጋዜጠኛ ሳልሳዊት እጅግ በጣም እናመሰግናለን። ትንታግ የሆነች ጋዜጠኛ ነች። ሳልሳዊት ማለት ዋልታ ላይ ረዥም ጊዜ ተሰራ የነበረች ጋዜጠኛ ነች። እጅግ በጣም እናመሰግናለን። እንግዲህ ትውልድ አይደናገር ብሎ የሚያደናገር ሰውዬ ላንቺ ነው ኢትዮጵያ ላንቺ ነው ሀገር የሚል መዝሙር አውጥቶ ብዙዎችን ሲያደናግር የነበረ ብዙዎችን ለሞት የማገደ ሰው ነው። እንግዲህ አንዳርጋቸው ጽጌ ማለት በዚህ ልክ ውሸት እየዋሸ ሆዱን የሚያኖር ሰው ምን አይነት ሆድ ቢኖረው ነው? እንዴት ሰው ሆዱ በጀርባው ይሆናል ማለት ነው? በዚህ ልክ የ1960ዎቹ ሰዎች በዚህ ልክ ነው ለካ የሚገመቱት የሚባለው ወዶ አይደለም። እና
በዚህ ልክ ይሄን ያህል እውነት ቀብሮ ውሸትን በዚህ ልክ አውጥቶ መጻፍ ምን እውነታል? ያውም የማይጠቅም ሰላም የሌለው እውነት ያልሆነ ለሰላም የማይበጅ አንዳንዴ እንኳን እውነቱ እንኳን ቢሆኑ ለሰላም የሚበጅ ነው የማይበጅ ተብሎ እንኳን ይመረጣል ማለት ነው። እንግዲህ ለዛሬ ነበረን መርሃ ግብር ይመስላል። ሰላም ለእናንተ ይሁን። ሰላም ቆዩ።